ፈረሱ ሞቷል፣ ፈረስህን ቀይር። ተቋማት ድርጅቶችን የምንመራ ሰዎች የምናውቀው አንድ ኮንሰፕት አለ። እዚህ ዘርፍ ላይ ያጠኑ ሰዎች ዴድ ሆርስ ቲዮሪ የሚሉት የሞተን ፈረስ መጋለብ ምን ማለት ነው? ሰምታችሁ ታውቃላችሁ? አንድ ሰው ፈረስ እየጋለበ ከሆነ ወይም ደግሞ አሁን በዘመናችን መኪና እየነዳ ከሆነ ጎማው ተነፈሰበት እንበል፣ ወይም ደግሞ ቴሪው እንደሚያወራው አንድ ፈረስ ሞተበት፣ የፈረስ ባለቤት የሚጋለበው የሚጠቀመው ለተለያየ ጉዳዮች። ስለዚህ ምንድነው ማድረግ ያለበት? ሰነፉ ጋላቢ ወይም ደግሞ ሰነፉ የዘመናችን ሾፌር የሚያደርገው ምንድነው? መኪናውን ዝም ብሎ መግፋት። ፈረሰኛውም ፈረሱን የደከመው ምግብ አንሶት ነው ብሎ ምግብ ሳር ያቀርብለታል። ፈረሱ ግን ሞቷል። ኮቴውን ይሞረድለታል፣ ይቦረሽለታል፣ እቃው መንገዱ ስላልተመቸው ነው ብሎ። እነዚህ ሁሉ ነገሮችን ፈረሱን አይቀሰቀሱትም። መኪናውን ዝም ብሎ መግፋትም መኪናውን እንዲሄድ አያደርገውም። ይበልጥ እየተበላሸ እንዲሄድ ነው የሚያደርጉት። ማድረግ ያለበት ነገር ፈረሱ መሞቱን አምኖ ፈረሱን መቀየር፣ ጎማው መተንፈሱን መበላሸቱን አውቆ ለባለሙያ መስጠት፣ ባለበት አቁሞ ሌላ የተሻለ ጎማ አምጥቶ መተካት። ይሄ በምን መልኩ ነው የሚገለጸው? የተለያዩ አሰራሮቻችን ተበላሽተዋል፣ እያስኬዱን አይደለም። ለአመታት ለዘመናት ሞክረናቸዋል። ስለዚህ አማራጩ ምንድነው? ያንኑ ሲስተም እየታከኩ መሄድ ነው ወይ ሲስተሙን መቀየር ነው? ያለንበት ቦታ አልተመቸን። ስለዚህ ለአየሩ አጠገባችን ላይ ላለው ጉርብትና እያልን ነው መተሻሸት ያለብን ወይስ አካባቢው መቀየር ነው ያለብን? ከዚህ በፊት የነበሩት የለመድናቸው ነገሮች ምቾት ውስጥ ይከቱንና ሌሎች ነገሮችን ክሪቲሳይዝ እንዳናደርግ ወጣ ብለን እንዳናይ ያደርጉናል። አንዳንዴ እንደውም ይህንን ነገር ብንቀይረው ከዚህ ካለንበት ቦታ ወደ ሌላ ቦታ ብንቀይር ያለው ነገር ሊመጣ የሚችለው መልካም ነገር እናስብና አይምሮአችን ይሄ ምቾት መልመዳችን ከስታተስ ኮ አሁን ካለው ነባራዊ ሁኔታ ላለመላቀቅ ያለን ፍላጎት የመልቀቁን መጥፎነት ያሳየናል። በስጋት ውስጥ እንድንሆን ያደርገናል። ስለዚህ ተላምደነው ያንን ነገር ላይ ብቻ እየሞቀን እንድንቀጥል ያደርገናል። ወደፊት ግን አንራመድም። በአሁን ዘመን ወደፊት መራመድ አለመቻል ወደ ኋላ መቅረት ነው። ምክንያቱም ቆሞ የሚቀጥል ነገር ስለሌለ። ፈረሱ ሞቷል፣ ፈረስህን ቀይር። ጎማው ተንፍሷል፣ ለባለሙያ ስጥ፣ ጎማውን ቀይር። መራመድ የምትፈልግ ከሆነ ለውጥ የሚጀምረው ከውሳኔ ነው። ውድ ወንድሜ እስከ መቼ ነው በሐዘን በዘለትና በወንጀል ውስጥ የምትኖረው? አላህ አንተን የፈጠረው ለትልቅ ዓላማ ነው። አንተ ግን በትንሽ ስሜትና በዱንያ ጣጣ ተተብትበህ ቀርተሃል። ኢማሙ ሻፊዒ እንዲህ ይላሉ፣ ጀውሀሩል መርኢ ፊ ተላፍ፣ የአንድ ሰው ጌጥ ነጸብራቅ የማንነቱ ማማር በሶስት ነገራቶች ውስጥ ነው። ኺትማኑል ፈቅሪ ሐታ የظن الناس أنك غني፣ ሰዎች ሀብታም ነው ብለው እስከሚያስቡ ድረስ ድህነትን መደበቅ። ወኺትማኑል ገضብ ሐታ የظن الناس أنك راضي፣ ሰዎች ወዶ ተቀብሏል ብለው እስከሚያስቡ ድረስ ቁጣህን መደበቅ። ወኺትማኑ ሽደት ሐታ የظن الناس أنك متنعم፣ ሰዎች በጸጋ እየተንፈላሰሰ ነው ብለው እስከሚያስቡ ድረስ መከራህን ችግርህን ደብቀህ በሰብር ማሳለፍ። ብዙ ነገራቶቻችሁን ከሰው ደብቁ፣ መልካም ስራዎቻችሁን ደግሞ ከሰው ብትደብቁት ይበልጥ የተሻለ ነው። ከሰው የተደበቀ ነገር በሙሉ ሰላም አለው። ለመቀየር ቁርጠሃል ከሆነ እነዚህን ሶስት ነገሮች ዛሬውኑ አድርግ። አንደኛ ንያህን አድስ። ያ አላህ አንተን ለማግኘትና የተሻለ ሰው ለመሆን ለውጥን ጀምሬያለሁ አግዘኝ በል። ለውጥህ ለአላህ ከሆነ ውጤቱ ስኬት ብቻ ነው። ቂያማ ቀን ወንጀልን ትሸከምልኛለህ ላ ኡመለክ አሉት ይባላል። ብስሚላህ ራህማን ራሂም። ያው የመዲና ስለሆነ ያለ ነው ስለ ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በደንብ ያወራን ምናወራው ኢንሻአላህ። ሰይድና ዑመር ረዲየላሁ ዐንሁ የኢስላምን መሰረታዊያን ወይም ደግሞ እሴቶቹን ወይም መርሆቹን ወደ መሬት ያወረደ ኸሊፋ ረዲየላሁ ተዓላ ዐንሁ። ሶስት አንድ ታሪክ ደግሞ እንገራችሁ ኢንሻአላህ። እዝነት ነው ብዙ ጊዜ ዑመር ሲነሳ ጀግንነት፣ ሽዳ፣ ጥንካሬ አብሮ ይነሳል። ከዛ ደግሞ ከሱ ጋር አብሮ የሚነሳው ከሁለቱ ጋር የማይሄድ እዝነት፣ ለስላሳነት፣ ተንሰፍሳፊነት ነው። ዑመር በአንድ ሌሊት ይባላል ተነስቶ ይዞራል። ዑመር ኢብኑ ኸጣብ ህዝቤም እንዴት ነው እያደረ ያለው ብሎ ይዞራል እና ሲዞር ካጋጠሙት አንድ ክስተቶች ውስጥ አንዲት እናት እሳት አቀጣጥላ የሆነ እሳት ሲቀጣጠል ይመለከታል። በሩቁ ይሄዳል ወደዛ ወደ እሳት። ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሲሄድ አንዲት እናት ልጆቿ እያለቀሱ ነው፣ የተንፈራፈሩ ነው። እሷ ደግሞ እሳት ላይ ውሃ ጥዳለች። ውሃውን ዝም ብላ ታማስላለች። ምንድነው የምታማስው ይላታል ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ውሃ ነው አለች። ለምን? በቃ እነሱ እየበሰለ ይመስላቸዋል፣ ይጮሃሉ ምናምን እየበሰለ ይመስላቸዋል
ይመስላቸዋል እንቅልፋቸው ይተኛሉ እኔ መገላገላው ይተኛሉ ምንም ምጠብስላቸው ምቀቅልላቸው ነገር የለም አለች ማለት እንደው ምን ይባላል አላህ በእኔና ዑመር መሃል ይፈርዳል አለች ይባላል እንዴት ዑመር ምን ያውቃል አንቺ ያለሽበት ሁኔታ እሱ እዛ ህዝብ መሃል ያለው አንቺ ያለሽበትን ሩቅ ያለሽው እንዴት ያውቃል እኮ የምን አገባኝ አለች የኛን ጉዳይ እሱ ተሸከመ ከዛ ጉዳያችንን ተወ ሱናኔ አላህ ይፈርዳል አለች ይባላልና ዑመር ኢብኑ ኸጣብ በጣም ደነገጠ በዚህ ብቻ ሳይሆን በሴትዮዋ ሁኔታ ማለት ነው ያዘነው እሷ ዑመርና እኔ መሃል አላህ ይፈርዳል ስላለች ሳይሆን በልጆቹ ሁኔታ በጣም አዘነ እና በሴትዮዋ ሁኔታ ቶሎ ተነስቶ ዑመር ኢብኑ ኸጣብ ወደ ቤተል ማል አልሙስሊሚን ሙስሊሞች ግምጃ ቤት ይሄዳል ትንሽ ግምጃ ቤት አለ እዛ ውስጥ ዱቄት ዘይት አለ ልክ ሊሸከም ሲል አስለም የሚባል አገልጋይ ያላቸው ዑመር ኢብኑ ኸጣብ አብሯቸው የሚዞር የሚከታተላቸውና ያ አሚር አልሙእሚኒን አና አህሚሉሁ ሲላቸው አንተ ተህሚሉ ወዝሪ የውም አልቂያማ አሉት ይባላል የቂያማ ቀን ወንጀልን ትሸከምልኛለህ ላ ኡመ ለክ አሉት ይባላል እናትህ ትጣህ ማለት ነው ይሄ የውም ስድብ ነገር ትችት ነገር ዘጅር ነገር እናትህ ትጣህ የቂያማ ቀን አንተ የኔን ወንጀል ትሸከማለህ አሉት ይባላል ዑመር ተሸክሞ ያን ዱቄት ሄዱ ይባላል እዛ ቦታ ላይ አበሏት ሰራሳቸው እዛ ውሃ ውስጥ ገንፎ ነገር አገነፉ ከዛ ልጆቹን አበሉ ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ከዛ ሴትዮዋ ደስ አላት አንተ ከዑመር ኢብኑ ኸጣብ አንተ ትሻላለህ አለች ይባላልና ኦኬ ነገ ከነገ ወዲያ አሚር አልሙእሚኒን የሚገኝበት ቦታ ላይ ዑመር ብለሽ ነይ እዛ አታጭኝም እኔ ነኝ ዑመር እንኳን አላትም ማለት ነው ተዋዱአቸው ረዲየላሁ ተዓላ ዐንሁ እና ዑመር ኢብኑ ኸጣብ እስጡራ ናቸው ሌጀንድ ናቸው በእስላም ውስጥ ያለፉ ትልቅ ኮከብ ናቸው ረዲየላሁ ዐንሁ ሁለተኛ ወደ ኋላ አትመልከት ያለፈው ህይወትህ የተበላሸ ቢሆንም እንኳን አላህ ተስፋ አትቁረጡ ይላል ወደ ኋላ ያየህ ወደፊት መሮጥ አትችልም يا محمد أنا من الذي رفع السماء سماين كف يا رجمان قلت الله الله هلوت قلت يا محمد أنا ومن الذي بسط مريت نسي زرق جمان قال الله هلوت قال ومن الذي نصب ما نتراروش يتكلوا يا محمد قال الله هلوت قال أسألك أنا أطيق عنه الذي رفع السماء بس سماين كف بارجة وبسط الأرض مريتم بزرقة تراروش بتكلم الله أرسلك إلى لو ودنيا ملك تنيار قيلاك أسألك بالذي رفع أطيق عنه سماين كف بارجة مريتم بزرقة تراروش بتكلم الله أرسلك إلى الله لو ودنيا ملك تنيار قيلاك فاحمر وجهه صلى الله النبي صلى الله عليه وسلم في فتشوك ألا وقال اللهم نعم الله يعاونس قال أسألك بالذي رفع በዛ ከፍ ባደረገው በዘረጋው በተከለው ወደኛ መልእክተኛ አርጎ በላከህ ጠይቃለሁ አላህን ያዘዘህ አምስት ሰላቶችን በቀንና በሌሊት እንድታዘን አላህ ሆይ አዎ አሉት አላህን ያዘዘህ በጾም እንድታዘን አላህ ሆይ አዎ አሉት አላህን ያዘዘህ ዘካን በመፈጸም እንድታዘን አላህ ሆይ አዎ አሉት አላህን ያዘዘህ የተከበረው የአላህን ቤት እንድንጎበኝ አላህ ሆይ አዎ አሉት በዚያ እውነት በላከኝ ነብይ በዚያ ሰማይን ከፍ ባረገ መሬትን በዘረጋ ተራሮችን በተከለ ወደኛ መልእክተኛ አርጎ በላከ እምላለሁ ሰላቴን እጠብቃለሁ ረመዳንን እጾማለሁ ዘካንም እሰጣለሁ ቤቱንም እጎበኛለሁ ከዛ በላይ ግን አልጨምርም ብሎ ሄደ በሄደ ጊዜ ረሱላህ ሰለላሁ ዐለይሂ ወሰለም እውነት ከሆነ ጀነት ገባ በተናገረው እውነቱን ከሆነ ሰላቱን ከጠበቀ ረመዳንን ከጾመ ዘካን ከፈጸመ የተከበረውን ሐጅ ቤት ካደረገ ጀነት ገባ يقول أحدهم أحب الليل للقاء ربي ወዳለው ከጌታዬ ስለምገናኝ النهار لملاقاة ቀንን እጠላለሁ ከሰዎች ስለምገናኝ أبو عبد አቡ الله አብዱላህ ነባጂ ገዛ جارية سوداء አንዲት للخدمة ጥቁር ባሪያ ለኺድማ فقال لها قد اشتريتك ለሷም ማለት ገዝቼሻለሁ فضحكت ሳቀችበት فحسبها እብድ مجنونة መሰለችውና فقال አለ أمجنونة أنت እብድ ነሽ እንዴ አንቺ فقالت አለች سبحان من የልብ يعلم ምስጢሮችን خفيات የሚያውቅ ጌታ القلوب ጥራት ይገባውና ما بمجنونة أنا እኔስ እብድ አይደለሁም ثم قالت ከዚያም هل ማለች تقرأ شيئا من القرآن ከቁርአን የምትቀራልኝ ነገር አለ قال نعم አዎ አለ فقالت اقرأ እስኪ علي ቅራልኝ አለችው فقرأ عليها ቀራላት بسم الله الرحمن ቢስሚላህ الرحيم الرحمن الرحيم ብሎ ጀመረ فشهقت شهقة وقالت ስቅ አለቀሰችና እንዲህ አለች يا الله ያ አላህ هذه لذة ይህ الخبر ንግግርህ ጥፍጥና ነው فكيف لذة የእይታ النظر ጥፍጥና እንዴት فلما ይሆን جن الليل ሌሊቱ በገባ ጊዜ وطئ فراشا للنوم ለመተኛት ፍራሹ ላይ ወጣ فقالت له አለችው أما تستحي من مولاك ጌታህን አታፍረውም إنه لا ينام እሱም وأنت የተኛ تنام ሆኖ አንተ ስተኛ قال ነባጂ النباجي አለ فقامت ليلتها تصلي ሌሊቱ
ሌሊቱን ቆማ ሰገደች። فقمت من نومي أبحث عنها ልፈልጋት ከእንቅልፌ የተነሳው فإذا هي ስጁድ تناجي ላይ ሆና ربها ጌታዋ ጋር ساجدا ታንሾካሾክ አገኘው وتقول አለች بحبك ለኔ ባለ إياي ውዴታ لا ይሁንብህ تعذبني አትቅጣኝ ትላለች فلما እንደጨረሰች انتهت قلت لها አልኳት كيف عرفت እንዴት أنه አወቅሽ እሱ يحبك እንደሚወድሽ فلما انتهت እንደጨረሰች قلت لها አልኳት كيف عرفت እንዴት አወቅሽ أنه እሱ كيف عرفت أنه እንዴት يحبك አወቅሽ እሱ እንደሚወድሽ قالت አለች أما أقامني እኔን بين ከሱ ፊት يديه አቁሞ وأنا አንተን أعمل አላስተኛህምን ولولا سابق محبته ለኔ لي ቀደመ ውዴታ ባይኖረው ኑሮ لم أحبه አልወደውም ነበር أما قال አላለምን أحبهم ይወዳቸዋል ويحبونك ይወዱታል يا ابن آدم ያደም ልጅ ሆይ اهجر ፍራሽህን فراشك ተው فإن الفراش غدا أمامك ፍራሽህን ነገ ከፊት ሶስተኛ ከጓደኞችህ ተለይ። ወደ አላህ የማይመራህና ለውጥህን የማይደግፍ ጓደኛ ለለውጥህ እንቅፋት ነው። የተሻሉ ሰዎችን ተጠጋ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወደ እኔ አንድ ስንዝር የተጠጋን ሰው እኔ ወደ እሱ አንድ ክንድ እጠጋለሁ። ሱብሒ መስገድ ትዕግስት ይፈልጋል። ሐጅ ማድረግ ትዕግስት ይፈልጋል። በአላህ መንገድ ጅሃድ መታገል ትዕግስት ይፈልጋል። በዳዕዋ ላይ መጽናት ትዕግስት ይፈልጋል። ከሐላል ነግደ ማደር ትዕግስት ይፈልጋል። እስክታገባ ድረስ ከሐራም መቆጠብ ትዕግስት ይፈልጋል። ፈላ ቱጃሊሱሁም አብራችሁ አትቀማመጡ ፈኢነሁ ለይሰ ሊላሂ ፊህም ሓጃ ለምን የተባለ ብላችሁ የጠየቃችሁን እንደውም እንደነዛ አይነት ሰዎች ውስጥ አላህ ምንም አይነት የሆነ ሓጃ የለው። ይህን የተናገሩት ከ1445 ዓመት በፊት እኛን አይተው የተናገሩ የዚህን ዘመን ኡማ አይተው የተናገሩ ነው። ነቢ ዓለይሂ ሰላቱ ወሰላም የሚመስሉ አይደለም። በግሩፕ ነው የሚቀመጡት። አብረው ከተቀመጡ በኋላ ሌላ ወሬ የላቸውም ስለ ዱንያ እንጂ። እንደነዛ አይነት ሰዎች ጋር አትቀማመጡ አሉ ነቢ ዓለይሂ ሰላቱ ወሰላም። ለምን ያላችሁኝ እንደውም አላህ በእንደነዛ አይነት ሰዎች ውስጥ ምንም አይነት ሓጃ የለውም። አላህ ይጠብቅ። አላህ ከእንደነዛ አይነት ሰዎችም አላህ አያድርገን። አላህ ማለት ነው ነቢዩ ዓለይሂ ሰላቱ ወሰላም ከጠቀሷቸው ከእንደነዚህ አይነት ሰዎችም አላህ አያድርገን። የአላህ እርዳታ የሚመጣው አንተ የመጀመሪያውን እርምጃ ስትወስድ ነው። ዛሬውኑ የለውጥህ ቀን ይሁን፣ አትዘጊ። ሞት ቀጠሮ የለውምና ዛሬ ካልተቀየርክ መቼ? ህፃኑ ጦለዐ አልበድሩ ዐለይና ሚን ሰኒየቲል ወዳእ የሚለውን ነሽዳ እያቀነቀነ ወደ መጸዳጃ ቤት ገባ። የልጁን ድርጊት የተመለከተው አባት የመጸዳጃ ቤቱን በር ከፍቶ በመግባት ልጁን መታው። ህፃኑ ክፉኛ አለቀሰ። የአብራካው ክፋይ መመታቱን ያስተዋለችው እናትም ባለቤቷን ለመሆኑ ልጁን ለምንድነው የመታኸው በማለት ጠየቀችው። ባለቤቷ መጸዳጃ ቤት ውስጥ ሆኖ ቁርአን ሲቀራ ታዲያ ምን እንዳደርገው ታስቢያለሽ በማለት ምላሽ ሰጣት። የህፃኑ እናትም ሲያቀነቅን የነበረው እኮ ቁርአን ሳይሆን የአረብኛ ግጥም ነው በማለት አስረዳችው። በዚህ ጊዜ የአባትየው እንባም እንደ ደራሽ ወንዝ ድንገት ገነፈለ። ሚስትም ደግሞ አንተ ምን ሆነክ ነው እንደዚህ የምታለቅሰው ብላ ስትጠይቀው ምን ቢል ጥሩ ነው ላለፉት 30 ዓመታት ያህል ይህንን ግጥም ሶላት ውስጥ ስቀራው ነበር ብሎ አተረፍ። አስባችሁታል? ላለፉት 30 ዓመታት ጦለዐ አልበድሩ ዐለይና እያለ የቁርአን አያ መስሎት ሲቀራ ምስኪን። ነቢዩ ዓለይሂ ሰላቱ ወሰላም ከኡመቴ ውስጥ ከኔ ህዝቦች ውስጥ ሰዎችን አውቃለሁ። ከኔ ህዝቦች ውስጥ በነቢ ከሚያምኑት ማለት ነው። ከኔ ህዝቦች ውስጥ ሰዎችን አውቃለሁ። የቂያም ቀን ቲሃማ የሚባል ተራራ የሚያክል ኸይር ስራን ይዞ ይቀርባሉ አላህ ፊታ። ቲሃማ ማለት በሳውዲና በየመን አዋሳኝ አካባቢዎች ላይ የሚገኝ ሰፊ ተከታታይ ሰንሰለታማ ተራራዎች ናቸው። ነጣ ያሉ ናቸው። በዛ ያሉ ነጣ ያሉ ናቸው። የቂያም ቀን ከኡመቴ ውስጥ ቲሃማ የሚባለውን ተራራ የሚያክል መልካም ስራ አጅር ይዘው የሚቀርቡ ሰዎችን አውቃለሁ። ነገር ግን እንደ ቲሃማ ተራራ ብዙ የሆነውን እንደ ቲሃማ ተራራ ንጹህ የሆነውን መልካም ስራቸውን ያጡታል። አላህ ተባረከ ወተዓላ የቦነነ አቧራ አመድ ዱቄት ያደርገዋል፣ አይጠቅማቸውም። ተውባ እንደነገዱ ያ ረሱላላህ ማን ናቸው እነዚህ ሰዎች? ምን አይነት ሰዎች ናቸው? ሳናውቅ ከነሱ እንዳንሆን ሳናውቅ የነሱ ዕጣ ፈንታ እንዳይገጥመን ይንገሩን፣ ይግለጹልን። ሳናውቅ እንደዚህ አይነት ሰዎች ውስጥ እንዳንገባ
እነማን እንደሆኑ ምን አይነት ሰዎች እንደሆኑ ለዚህ ምን እንዳበቃቸው ይንገሩን ብለው ሰልማን ሲጠይቋቸው ነቢዩ አለይሂ ሰላቱ ወሰላም እነሱማ ለየት ያሉ ከናንተ ወጣ ያሉ ሰዎች አይደሉም፣ እንደናንተው ሰው ናቸው። እናንተ ሌሊት እንደምትሰግዱት ሌሊትም የሚሰግዱ ናቸው አሉ አለይሂ ሰላቱ ወሰላም። በጣም ከባድ ነገር ቢኖር ሌሊት ላይ ተነስቶ ከሞቀ ብርድ ልብስ ፍራሽ ወጥቶ ሌሊት መስገድ። ለሙናፊቅ የሚከብድ የሌሊት ሶላት ነው፣ የምሽት ሶላት ነው አይደለም ሱናው ፈርዱም ጭምር። እነዚህ ሰዎች ግን ከፈርዱ አልፎ ከቀን ሱና ሶላት አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት የምንጠቀም ሰዎች ያድርገን። አንደኛው ሰውዬ ሁሉ ጊዜ ኮትና ሱሪውን ለብሶ ነው የሚወጣው። ከእስር ቤት ውስጥ ነው ዘግቢ ውስጥ አብረን የምትለው እና ለምንድን ነው ብዬ ጠየቅኩት። አንተ በሰው ነው የምትዘንጠው ለምንድን ነው ብዬ ጠየቅኩት። ስማ ፈቃዱ አለኝ። ሁሉ ጊዜ የሰው ልጅ ሁሉም ሊጠፋ ይችላል፣ ሞራልህ ግን መጥፋት የለበትም። የምትወደውን ሰው ማሞገስ አታብዛ። ጌታውን ከማይታዘዝ ሰው ጋር አትጓዝ። ቁጭ ስትል ሰዎችን አትማ። በራሱ ጊዜ ካንተ የራቀን ጓደኛ ለመቅረብ አትሯሯጥ። ራስህን አታቅል፣ አትኩራ። እጅግም አትለሳለስ፣ እጅግም አትንተባረር። እዚህ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ እንዲሁም ሁለተኛ ቻናል አለን። የሁለቱንም ሊንክ ኮመንት ላይ አስቀምጥላችኋለሁ። ገብታችሁ ፎሎ አድርጉ። በየጊዜው ሲመሽ ሲነጋ ክረምትና በጋ ሲፈራረቁ የተለያዩ ሰዎች ሞተው ሲሸኙ እያየን ካልነቃን ሰከራተል መውት መጥቶ ጎሮራችን አንቆ ሲይዘን ብቻ ነው የምንነቃው። ያኔ መንቃት ደግሞ ለማንም አይጠቅም። የተለያዩ የሰው ልጆችን የሚያነቁ ነገሮችን አላህ ያሳየናል። ትናንት ካንተ ጋር ቆሞ ይሄድ ይራመድ ይሯሯጥ የነበረ ሰው ድንገት ታሞ መተኛቱ፣ ማታ በሰላም ተሰነባብተህ የተለያየኸውን ሰው ሞተ ተብለህ ለቀብር መጠራትህ፣ ቀጥ ብለህ ቆመህ ትሄድ እንዳልነበረው ሰውነት አልንቀሳቀስ ብሎ ድጋፍ መፈለጉ የዱንያ ጠፊነት የኛ ህይወትም እድሜያችንም በእጃችን ያለመኖሩ ማሳያ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።